መጨቃቀሉን አሁን እያየሁት ነው። እርግጥ ነው ሁሉም ችግሮች ብዙ ነገሮች ይደራረቡበታል እና ብዙ ማስተውላቸው ነገሮች አሉ። ለምሳሌ መንገድ ላይ የኔ ቢጤ እንደ በፊቱ እየተራዳ አይደለም። ብዙ የኔ ቢጤ መንገድ ላይ ወጥቷል፣ ግን አንድም ሰው የሚሰጥ አካል የለም። እንዴ በፊት በጣም ሰው ይሰጥ ነበር፣ ይረዳል፣ ብዙ ነገር ያደርጋል፣ ያለውን ሼር ያደርጋል እና አሁን ላይ ለምንድን ነው እርስ በርሳችን እየተጨቃቀኑ እያልኩኝ ነው። ማለት ያው ከሁሉም አንፃር መረዳዳት እንደ በፊቱ አይደለም። እርስ በርሳችን አንረዳዳም። ለምሳሌ ጎረቤት ችግር ቢገጥም ችግሯት ቢሆን ብዙ ነገር ሆና ቢሆን ማንም ሰው ዞር የሚያይ የለም፣ ማንም እና ለምን ይሄ እንትን እንደተፈጠረ እኔ ግራ እየገባኝ ነው። ለምን ሆይ የሚለው ነገር ያለብኝ ነው እና ለምንድን ነው ለምሳሌ መንገድ ላይ እንደ በፊቱ የኔቢጤዎች አሉ፣ ብዙ የሚረዱ አሉ። እንደገና ደግሞ ብዙ ሰዎች ተርፏቸው በቃ የት ልጣል የሚል ደግሞ በዛው ልክ አለ እና እንደው ሀብታሞች የበታቻቸውን ብታዩ፣ ምክንያቱም ብዙ የሚረዱ ብዙ ችግር ውስጥ የወደቁ አሉ እና እነሱን መርዳት ብትችሉ በቃ ፈሪሃ እግዚአብሔር ቢኖረን ሰው እርስ በርሱ መረዳዳት ቢችል፣ ክፋት ምቀኝነትን ብናስወግድ፣ እርስ በርስ ምቀኝነትን ብናስወግድ፣ በተለይ ምቀኝነታችን በቃ ያልቅ አንዱ ለአንዱ ጓደኛ ለጓደኛ ይሄ ቢሮ ላይ ያለን እርስ በርስ ወሬ እንደዚህ በቃ እርስ በርስ መጠማመድ፣ ከስራ ይልቅ ወሬ ብልጦብን ብዙ የምናወራ በቃ ይሄ በስራችን ሳይሆን በወሬያችን ብቻ የምንሰራ ሰዎች አለ። ማለት ስራው ላይ ያለን ግን በወሬ አሸናፊ የሆኑ ብዙ ሰዎች አሉና ብዙ ቢሮ ላይ ይሄ ነገሮች አሉና እርስ በርስ መጠላለፍን ትተን እርስ በርስ በዚህ ሰዓት ተገዳድፈን ብንወጣ፣ በዚህ ሰዓት ያልተደጋገፍ፣ በዚህ ሰዓት አብረን መቆም ያልቻለ ኢትዮጵያ መቼ ነው አብረን መቆም የሚችለው? ምክንያቱም እዚህ ስታይል ብዙ መርዳት የምንችልበት ብዙ የኔቢጤዎች ብዙ የሚረዱ አካላት ብዙ መንገድ ላይ የወጡ ልጅ ህፃናት ይዘው 2-3 ህፃናት ይዘው እኮ መንገድ ላይ የወጡ ብዙ እንትኖች አሉና እነሱን መርዳት ብንችል ትንሽም ቢሆን ምግብ የተረፈው ምግቡን እራት ቢያበላ፣ እንደውም ደግሞ የልጅ ልብስ አለ በየቤቱ ህፃን ያልወለደ ልጅ የሌለው የለም መቼም። ከሱ የማትጠቀሙበትን ልብስ እኮ ወጥቶ ለእኔ ቢጤ ልጆች መስጠት እኮ አንድ ድጋፍ ነው። ልብስ የጠበቡ የልጆቻችሁን የጠበበ ልብስ እኮ ወጥቶ ለእኔ ቢጤ ለማያስፈልገው መስጠት ብዙ እርዳታ ነው እና እሱ ማድረግ ብንችል አሪፍ ነው። እውነት መደጋገፋችን፣ የበፊት አብሮነታችን፣ የበፊት ፍቅራችን በዚህ ካልተገለጠ፣ በዚህ ታይም አብሮ የመኖር አብሮ የመብላት ዘቢያችን አብሮ የመሆን እንትናችን ከሌለ እኔ አላውቅም መቼ ነው ይሄ እንትናችን ሊኖር የሚችለው እና ኢትዮጵያኖች መረዳዳታችን ቢቀጥል። እንዴ በጣም እኮ ሰብሳፎች እኮ ነው ያለው እና ለምሳሌ እኔ ነው ልደፋልሽ ወይኔ የሚለው እኮ መንገድ ላይ እንቅፋት ሲመታል ስንት ሰው አለ። ለማናውቀው ሰው ወድቆ እንትን ሲል እናቴን የልደፋን የልውደቅ የሚለው ኢትዮጵያ ህብረተሰብ የት ገባ? እና እሱ ያሳስበናል። እና የአብሮነት የመደጋገፍ ይህን ችግር አብሮ የመውጣት እንትን ችግር ነው። ሁሉም መደጋገፍ እና መረዳዳት ቢኖር የቸገረው ጎረቤት ካለ አብሮ ካለ ትንሽ ሸር መደራረግ፣ የተቸገረ ሰው ካለ ያለው ሰው ማበደር ቢችል ብንደጋገፍ